Production. የአላህ ሰላም ዝነቱና በረከቱ በእናንተ ላይ ይሁን። ተመልካቾቻችን እንግዲህ ፕሮግራማችን ላለፉት 20 ቀናቶች ወደ እናንተ ሲደርስ ነበረ። እንግዲህ የቀሩን 10 ቀናቶች ናቸው በረመዳን ልዩ ፕሮግራማችን ማለት ነውና እነዚህ 10 የረመዳን ቀናቶች ደግሞ በህይወታችን ውስጥ ምናልባትም ከ1000 ወር በላይ ኢባዳ የማድረግን አጅር የምናገኝባት ሌሊት ያለችባት ቀነች። ያችን ቀን ለማግኘት ከረመዳን 1 ጀምረን ዱዓ ስናደርግ ነበር። اللهم بلغنا ليلة القدر እያልን ማለት ነውና እንደው ليلة القدر እንዲገጥመን ወፍቀን እያልን ዱዓ ስናደርግ ነበርና ይህ ከዚህ በኋላ የሚመጡት 10 ቀናቶች ውስጥ አላህ Subhanahu Wa Ta'ala ያችን ሌሊት አድርጎልናል። ከ83 ዓመት በላይ ኢባዳ እንደማድረግ የምትቆጠርባት ሌሊት ነች። ከዛም ባሻገር ደግሞ እንደው ዑለማዎቻችን ሲከፍሉት ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ላይ ረመዳን መግፊራን تقوم من النار እና رحمن ይዟል ብለው ሲያስቀምጡ የመጀመሪያ አወሉሃ رحمن ነው። ከዛ መግፊራ ከዛ تقوم من النار ነው። تقوم من النار ከእሳት ነፃ የምንወጣበት 10 ቀናቶች ናቸው ብለው ያስቀምጡታልና አላህ Subhanahu Wa Ta'ala እንደዚሁም ከመጀመሪያው ቀን ጀምሮ ከእሳት ጫንቃችንን ነፃ እንዲያወጣልን ዱዓ ስናደርግ ነበር። አሁን የምንጠቀምበት ጨርሻው ሰዓት ላይ ነው ያለነው። ይሄንን ረመዳን በተለያየ ምክንያቶች በተለያየ ፕሮግራሞችና በተለያየ ድግሶች ልናሳልፈው እንችላለን። ረመዳን ሊወጣ ነው ፍጡር ሳንጠራራ የምንላቸው ሐሳቦች አሉ። በተለይ ፍጡር ስንጠራ ብዙ ኃላፊነቱን የሚወስዱት ሴቶች ናቸው። በቤት ውስጥ ቀኑን ወይ 2 ቀን ሊሆን ይችላል አንድ ቀን ፍጡር ለመጥራት ስንንጎዳጎድ ስንዘጋጅ ዚክራችንን ኢባዳችንን ቁርአናችንን ኢዕቲካፋችንን እና ተሐጁዳችንን ረስተን ምግብ በማዘጋጀት ሂደት ውስጥ እየተዋጥን ማለት ነው። አላህ ጋር ያለንን ነገር በጣም የምንረሳበት ጊዜ አለ። በሌላው ሳይድ ደግሞ እንደውም ከንግዱ ጋር የተያያዝን ሰዎች ሄዶ ወደ መዳረሻው ሲደርስ በጣም ንግዳችን ላይ ፎከስ ስለምናደርግ ከዛ ጋር ተያይዞ ድካሙም ይኖራል። እንደው ዚክራችንንም እያደረግን የተለያዩ ዚክሮችን እንደ ምርኩዝ እየተጠቀምንም ቀጥ እያልን እየቆምን ይሄንን 10 ቀናቶች በተቻለን አቅም አላህ ጋር የምናወራበት የምንሾካሾክበት እንደው የውስጣችንን የምናወራበት 10 ቀን ልናደርገው ይገባል ነው። አላህ ዛሬ እናንተ ለቆማችሁበት ቀን ያልደረሱ በጣም ብዙ ሰዎች አሉና አላህ ለኛ ይሄንን እድል ሰጥቶን ዛሬ ላይ አቁሞን የዛሬ አመት ረመዳንን ሊጾሙ ምናልባት ረመዳን 1 ሲል የሄዱ ሰዎች አሉ። ረመዳን 10 ሲል የሄዱ ሰዎች አሉ። ረመዳን 20 ሲል የሄዱ ሰዎች አሉና አላህ Subhanahu Wa Ta'ala ዛሬ ላይ አድርሶን እነዚህን 10 ቀናቶች እስከመጨረሻ እንድንጨርስ አላህ ከወፈቀን በተወፈቅንበት ልክ ሰው የሰጠንን ሀዲያ ሹክራን ማለት አለብንና አላህ ለሰጠን ለነዚህ ቀናቶች ምስጋናውን ልናደርስ ይገባልና ሹክር ምናደርስበት መንገድ በአፍ ሹክራን ብቻ አይደለም። ሰው የሆነ ነገር ሲያደርግልን እናመሰግናለን ልንል እንችላለንና አላህ ጋር ለተሰጠን ኒዕማዎች ተግባር ይፈልጋልና እነዚህ 10 ቀናቶች አላህ የኛን ማንነት ከሱ ጋር ምናቆራኝበት ላንወጣ ከረመዳን በኋላ ላንመለስ እንደው ለአላህ ብለን በህይወቴ ይሄንን ወንጀል ይሄንን ስራ ደግሜ አልሰራውም ብለን ምናወራበት እና ወደ አላህ በትክክል ተውባ አድርገን የምንመለስበት ጊዜ እንዲሆን ጊዜያችንን በስርዓት የምንጠቀምበት ጊዜ ነውና ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ያሉ ልክ 10 ቀን ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችም ኢዕቲካፍ ይገቡ ነበር፣ መስጂድ ይገቡ ነበርና ነብዩ ሰለላሁ ዐለይሂ ወሰለም በቃ ሽርጣቸውን በደንብ አስረው ወገባቸውን አስረው ይነሱ ነበር ይላልና ለዒባዳ ተዘጋጅተው ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም ቆመው የሚያድሩ ነብይ ናቸው። መጀመሪያውንም ከዒባዳ የተዘናጉ አይደሉም። ነገር ግን ይሄ 10 ቀን ሲመጣ ግን በተለየ ሁኔታ ነውና ሰዎችን አይደለም እንስሳቶችን ይቀሰቅሱ ነበር።
ሌሊትን እንዲቆሙ ያን የተባረከ ሌሊት እንዳያልፋቸው ማለት ነውና ይህን የተባረከ ሌሊት በደንብ በጉጉት ልጆቻችንንም በሚችሉት አቅም ማለት ነው በተለይ እድሜያቸው ትንሽ ከፍ ያለ ከሆነ አብሮ ሌሊት እንዲሰግዱ ማድረግ ቤት ውስጥም መስጂድ የሚርቅ ከሆነ ቤት ውስጥ በምንሰግድበትም ሁኔታ አመቻችተን ከሌሊት ጋር እንደዚሁም ደግሞ ከቁርአን ከዚክር ከዒባዳ ጋር ራሳችንን በደንብ ልናገናኝ ይገባል። በተለይ ደግሞ ብዙ ጊዜ የሚታየው አሽረ ለዋኺር ላይ ሌሊት ይቆማል፣ ቀን ግን ቀኑን ሙሉ የሚተኛበት ሁኔታ ይኖራልና ሱናውን አግኝተን ፍርዱን ማጣት ይሄ የፍርድ ሰላት ሰዓቶችን መተው ጋር የተያያዙ ጉዳዮችን በደንብ ማኔጅ ልናደርጋቸው ይገባል። በአጠቃላይ ቋንቋ ግን እንደው ይህ የተከበረ ወር ከወሩም አላህ Subhanahu Wa Ta'ala ይሄን ምድር ቀያይሮ ዩኒቨርሱን ሁሉ ቀያይሮ ለኛ ያመቻቸልን ትልቅ እድል ልናጣ ጥቂት ቀናቶች ነው የቀሩን። ከቀናቶቹም ደግሞ የቀናቶቹ አስኳሎች ነው እጃችን ላይ ያሉትና ይህንን አስኳል እንደው እንደንቁ ጠብቀን ልንከባከበውና ልንጠቀምበት ይገባል። ነገ አኸራ ላይ የሄዱ ሰዎች አይታችሁ ከሆነ በጣም ነዳማ ውስጥ የሚገቡበት ጊዜ አለ። ከነዳማው በጣም ትንሹ ማለት ነው አንዴ ተመልሼ አንድ ሱብሃንአላህ ልበል ምድር ላይ ማለት ነው አንድ ጊዜ ተመልሼ ሱብሃንአላህን ልበል ብለው ቢሉ እድል አያገኙም። ስለዚህ እኛ አላህን ጠይቀን የምንሰጥበት ሰዓት ላይ ምናልባት ኢባዳችንም ከ1000 ወር ኢባዳ በላይ የሚደረግበት ሌሊቶች ባሉባት 10 ቀን አይተኛም። አላህ አይረሳም። ቀኑን በሌላ ኢባዳዎች ወይም በሌላ ነገሮች ቢዚ አይኮንም። ባጭር ቋንቋ እንደው እንቁ ነው እጃችን ላይ ያለው። እንቁን የጣለ መብቱ ነው። እንቁን የተጠቀመ ግን ይከብራል። ከዚህ ወር ጋር ተያይዞ እንግዲህ ይሄን ውድ ወር ለመጠቀም እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቃቸዋለች። እንደው ለይለቱል ቀድርን ባገኘው ምን ልበል ትላቸዋለች። እንደው ምን ብዬ ዱዓ ላድርግ ብላ ስትጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም አጠር ያለ ዱዓ የሰጧትና ምንድነው የሚሏት? አላሁማ ኢነከ አፉውን ቱሂቡል አፍወ ፈዕፉ ዐና ይሏታል። አላሁማ ኢነከ አፉውን ቱሂቡል አፍወ ፈዕፉ ዐና። አላሁማ ጌታችን ሆይ ቱሂቡል አፍወ እንደው ይቅር ማለትን የምትወድ ጌታ ነህ። ፈዕፉ ዐና ከኛም አውፍ በለን ወይም ይቅርታ አድርግልን ብለን እችን ነው። ምክንያቱም አላህ Subhanahu Wa Ta'ala በዚህ ረመዳን አላህ ወንጀላችንን ምሩን አውፍ ብሎን ከይሄ ከጀሃነም መዝገባቸውን አሰርዘው አላሁማ አዕቲቅ ሪቃበና ሚነን ናር የሚለውን ዱዓ አድርገን እዛ ውስጥ አላህ ካስመደበን በህይወታችን የጀነት ሰዎችን ስራ እየሰራን ነው የምንኖረው። በህይወታችን ፍሪ ቪዛ እንደተሰጠው ሰው እንቁጠረውና በቃ በነፃነት የምንኖርበት ሀያት ውስጥ ነው የምንገባው። እቺን ረመዳን ከምንጠቀምባቸው አስኳል ቀናቶች ላይ ዋንኛው ሰዓት ላይ ነው ያለነው። እቺን 10 ቀን እንግዲህ ይሄንን ዱዓ ያደረግን ሌላችን ላይ ጠንክረን ኢባዳችን ላይ ዚክራችን ላይ ቁርአናችን ላይ ጠንክረን ሰደቃችንም ላይ እንደዚሁ ጠንከር ብለን እቺን ረመዳን የምንሰነባበት አላህ ያድርገን። ያላህ ሰላም በእናንተ ላይ ይሁን።